የህዝብ እንደራሴዎች ምክር ቤት ከግማሽ ክፍለ ዘመን በላይ ያስቆጠረውንና ለዘመኑ ቁጥጥር አመቺ አይደለም የተባለውን የእጽዋት ጥበቃና ኳራንታይን አዋጅን ሽሮ አዲስ አዋጅ አጽድቋል። አዋጁ በጸደቀበት መድረክ ላይ ከዚህ ቀደም ስራ ላይ የነበረው የእጽዋት ህግ 55 ዓመታት ያስቆጠረ በመሆኑ በአሁኑ ወቅት ወደ ሀገር ውስጥ የሚገቡ እጽዋትና የእጽዋት ውጤቶችን ለመከታተልም ሆነ ለመቆጣጠር ምቹ አለመሆኑ ተገልጿል። የተሻሻለው አዋጅ የሀገሪቱን የግብርና ምርትና ምርታማነት ከማሳደጉም ባለፈ የምግብ ዋስትናን ለማረጋገጥና የውጭ ምንዛሬ ግኝትን ለመጨመር ከፍተኛ ጠቀሜታ አለው ተብሏል። ሰላማዊት ሽፈራው ዝርዝር አላት። የህዝብ እንደራሴዎች ምክር ቤት ዛሬ ረፋዱን ባካሄደው አምስተኛ መደበኛ ስብሰባ የቀረበለትን የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መርምሮ አጽድቋል። ምክር ቤቱ አዋጁ የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ወሳኝ ሚና እንደሚኖረውና በሰብል ላይ የሚከሰትን የእጽዋት ተባይ በቅድመ መከላከል የሚያስችል የአሰራር ስርዓት በመዘርጋት የምርት ብክነትን በመቀነስ የግብርና ምርታማነትን ለማሻሻል የሚረዳ እንደሆነ በተናገረበት በዚህ መድረክ ላይ አዋጁን የተመለከቱ ጥያቄዎች ተነስተዋል። በንግድና በልውውጥ የሚመጡትን በአብዛኛው የሚያተኩረው ኖርማል ፕሮሲጀር በሆኑ የሚመጡትና የሚገቡትን ነው። እኛ የምልከውን አይደለም የሚገቡትን። ሌላ ግን በኤርፖርት በየብስ የሚገቡትን እንዴት ነው የምንከላከለው? ምክንያቱም ጠቅላይ ሚኒስትራችን በቅርብ የተናገሩትን ግምት ውስጥ ማስገባት ያስፈልጋል። የእምቦጭ እንዴት ሊስፋፋ እንደቻለ፣ ማን ይዞት እንደሚገባ፣ እንዴት ሊገባ እንደሚችል ይህንን ማወቅ የምንችልበት በቀላሉ የሚገቡበት ሁኔታ ሳይሆን ተደራሽ የሚሆኑት በኤርፖርትና በድንበር አካባቢ የሚገባ ነገር ነው ብዬ አስባለሁ። ቅጣት ላይ የተጻፈው የተምንተን ያለው በዚህኛው ንዑስ አንቀጽ 5 ላይ በዚህ አንቀጽ ንዑስ አንቀጽ 3 እና 4 የተገለጸው ድርጊት በቸልተኝነት የተፈጸመ ከሆነ ከ6 ወር እስከ 1 ዓመት በሚደርስ ቀላል እስራት ይቀጣል ይላል። 3 እና 4 ላይ ግን በዚህ ሐሰተኛ ሪፖርት ካቀረበ ምን ካለ ከ1 ዓመት እስከ 3 ዓመት የሚደርስ ቀላል እስራት ይቀጣል ይላል። ንዑስ አንቀጽ 4 ላይ ደግሞ ያው የተነተኑ ስራዎች አሉና እሱን ያልፈጸመ ወይ ደግሞ ከላይ ካለው ይልቅ ከታች ያለው ቅጣቱ በጣም አናሳ ስለሆነ እነዛን ሁለቱን ነገሮች እንዴት በዚህ ልክ ልታይ ቻለ? የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ኢትዮጵያ በእጽዋት ብዝሃ ህይወት ሰፊ ጸጋ ቢኖራትም የተፈጥሮ ሀብቷን በአግባቡ ለመጠቀም አስቻይ የህግ ማዕቀፍ አለመኖሩን አንስተው ከዚህ ቀደም የነበረው አዋጅ ለቁጥጥር አመቺ እንዳልነበረ ተናግረው ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ ሰጥተዋል። ወንጀል ህጉ ላይ ከዚህ ጋር ተያይዞ በቂ ነገር በሚያስቀጣ መልኩ በሚያስተምር መልኩ አልተቀመጠም። እጽዋት አካባቢ ተገቢ ያልሆነ እንትን ያደረገ ወዘተ ይላል። ስንት ነው? 6 ወር ነው ያስቀምጠው። የወንጀል ህጉ ታውቃላችሁ እንግዲህ በጣም የቆየ ከመሆኑ አንፃር ብዙ ዘመናት ያስቆጠረ ነው። አሁን እኛ የምንፈልገውን ምርትና ምርታማነት ለማሳደግ ማነቆ የሆነው ተባይ የእጽዋት እና የእጽዋት ውጤት ላይ እንዲሁም ቁጥጥር የሚደረግበት ቁስ ላይ አደጋ እየፈጠረ ምርታማነትን እንዳናሳድግ የሚያደርገውን በአግባቡ ህግ አውጥተን እርምጃ ካልወሰድን በስተቀር አስቸጋሪ ስለሚሆን ወንጀል ህጉ በበቂ ሁኔታ አልመለሰም። በጣም የወረደ ነው እሱ ላይ ያለው። ዳይሬክትም ደግሞ አልተቀመጠም። በሚያሻማ መልኩ ነው የተቀመጠው። ስለዚህ ተገቢ ካልሆነ አስተማሪ ካልሆነ እዛ ያለው እዚህ ላይ በተወሰነ ደረጃ ብናስቀምጥ ብለን ከህግ ክፍልም ጋር በደንብ አይተን ያስቀመጥ ነው። የቋሚ ኮሚቴው ሰብሳቢ ለነዚህና ሌሎች የተነሱ ጥያቄዎች ምላሽና ማብራሪያ ከሰጡ በኋላ የእጽዋት ጥበቃ ኳራንቲን ረቂቅ አዋጅ ቁጥር 1400/2018 በመሆን በሙሉ ድምጽ ጸድቋል።